ሌባ ቂጥቂጡን በገለባ የደከመ የሽሮ 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 ሌባ ውይ በቃ ውይ እንዴ ውይ ወይዘሮ ብርቄ ለምን ኦርኬስትራውትን ይዞ አንደኛውትን ቤቴ ትራስ ገጋ መጥተው አይጨፍሩም? ወገኛ ትራስ ሲኖር እኮ ነው ራስ ገና ድርግ የሚባለው። አያስቅም፣ ምንም አያስቅም። ገና አንድ ሳምንት የቤት ኪራይ አለፈ ብለው በሬ ላይ መጥተው ገሾ ወቀጡ። ዝም አልኩኝ። እንደገና ቃይ ሊፈጁት ነው። ፍጁት። በገዛ ቤቴ ለምን እንዴት ወዴት እንደምወቅት አንተ አትነግረኝም። በወቅቱ የቤት ኪራይን እስካልከፈልክ ድረስ ፒስታ መንገድ የሚመስለው መላጣ ላይ መጥቼ ገሾ ወቀው። አይገርማችሁም እንዴ? በ50 ሳንቲም ወዛደር አሸክሞ ገብቶ በአይሱዙ እንደጫነ ሰው እቃዬን ስትል አታፍርም? ቅራቅንቧ ምንም ዕቃ ስለሌለኝ ነዋ። ልጆት በጠራራ ፀሐይ ቤቴ መሀል ላይ ቁጭ ብሎ ሊዘርፍ ሲል እጅ ከፍንጃ ያዝኩት። ማ የኔ አንድ ፍሬ ልጅ? አዎ ይርሱ አያደርገውም። ይኸው ልጄ እንዳይልከሰከስ ሳማ ላይ አንደባልዬ በርበሬ አጥኜ በፒንሳ ቆንጥጬ ነው ያሳደግኩት። የኔ አንድ ፍሬ ልጅ በአንተ ሆና ቤት ውስጥ አይልከሰከስ። ኧረ የሚገርም ነገር! አንድ ፍሬ እንዴ! ቀሰረመና ጥቁርና ነጭ በነበረ ጊዜ የተፈጠረውን ልጅ ነው አንድ ፍሬ የሚሉት? አንተ ሳለህ አይደለም እንደ ቀይ ባህር ሲከፈል አሳት አጥምዶ የነበር ዳይኖሰር። አንድ ነገር ልንገሮት ወይዘሮ ብርቄ፣ ቤቶት እኮ በነፃ የማያዋጣም ቤቶት። እሺ እንዴ ከአይጥና ከበረሮ ጋር ደባል አገናኝተው ቤቴ ሲሉት ሊዛፍሩ። ታዲያ በረሮ ከበረሮ ጋር ደባል ቢሆን ምን ችግር አለ? ምንም ችግር የለውም። ይኸው አሁን ወደ ቁም ነገሩ ዘው ብለን ስንገባ በአንድ ሳምንት ውስጥ የቤት ኪራይን ካልከፈልክ ይኸው ቅራቅንቦህን ሰብስቤ ላይ ከምሬ በተሻለ ብር ለተሻለ ሰው ነው ቤቴን የማከራየው። እኔም በዚህ ሳምንት ውስጥ ያለብኝን የቤት ኪራይ አፍንጫውት ላይ ወርውሬ ባነሰ ብር የተሻለ ቤት እከራያለሁ። እናያለን። ብርቅ ያለለው ታይኛል ወይ ብርቅዬ? ዘመን ተሰናብተውበት ኑዛዜ ተናዘውበት የሚገቡበት እንጦሮጦስ ሽንት ቤቱ እነዚህ እንጨት ሁለት እንጨት እንደዚህ እየጋብቼ በአንደኛው እንጨት ጣራውን በአንደኛው እንጨት ነፍሳት እየገደሉ የምገለገልበት ለዚህ ቤት ነው አሁን የሚለፈለፈው። ለዚህ ቤት ነው የሚነገረው። እናያለን። እኮ የሚገርመኝ ነገር ገና ነገር እንዳከራዩ ወዲያቸው ለፍለፋቸው መከራ። እሺ እንታያታለን። አይደለም አንድ ሳምንት 3 ቀን ማልቀመጥላቸው። ነጋ ጠባ። እኔ እኮ ገንዘቤን ከፍዬ ነው የምኖረው። ገንዘቤን እኮ እየከፈልኩ ነው። በነፃ እኮ አይደለም የምኖረው። ነጋ ጠባ እየመጡ ይጨቀጭቁኛል እንዴ! አይደለም አንድ ሳምንት 3 ቀን ማልቀመጥላቸው ይለምኑኛል።
አንተ ተስፋን ቀስቅሰውና ነው እኔ አንድ ሁለት እያልኩ ጠብቃለሁ። ሳሉት መነጽሮት አዎ ስራለኝ ልጄ ስራለኝ እችታውን ይዘውታ አዎ ይዤዋለሁ እግዚአብሔር ይባርክ ልጄ እባክህ እንደው እችንማ ከሰራህልኝ ገላገልከኝ አከገባ ብለን ነው ትብኔ ውስጥ እየጠበቀን ሴትዮዋ ሰጣናችሁ ተነሷል። ለምን ከዚህ ሰፈር አንጠፋም? በቃ አንዱ ለብለን እንውጣለን። ኧረ ሰጣናችሁ ተነሷል። በእናትህ እንዴት ምን አለ? በቃ እንግባ። ሰው ገብቷል። ማዘርዬ ሁለት የተለመደው ምን ያጠጣ አንተ ጠጣ ነው። አንተ ባጠጣ የብርቄ ጠላ ቆምጥቶ ይደፋል ብለህ አስበህ እንደሆነ በጣም ተሳስተሃል። ይኸው የኔን ጠላ ለመጠጣት ከየት እና የት እንደሚመጡ ልቦና ያውቃል። ቅራቅምቧ ማዘርዬ እንጀራ በቤት ጣል አስቸግሮት። እሺ እኔ ከርሳ ወደ ታረጊቷ ጋር ደም ምን ሆናችሁ? ባክቶኝ አንድ ቀን የቤት ኪራይ ብታዛንፍ ቤት በር ላይ 3 ሜትር ጉድጓድ ቆፍሮ ይጠብቀዋል። እንዴ በዚህ የተነሳ እኮ እኔ ማበዴ ነው። በቃ ላብድ ነው ማበዴ ነው። በሞላ ቤት ለምንድን ነው የምታብደው? ችግሩ የቤት ይመስላል። ችግሩ ገንዘብ ነው። በአሁን ጊዜ ኮሜዲያን ገንዘብ ያላገኝም አላገኝም። በጥሬው ማን ነው የሚሰጠው? እስኪ ማን ነው በጥሬው የሚሰጠው? ከነሱ ጋር አብረህ ትውላለህ። የባጤ ቆጡን ስትቀባጥር ምን ስትል ስትቀልድ ትውላለህ። አብረው የሚበሉትን ትበላለህ፣ የሚጠጡትን ትጠጣለህ። መጨረሻ ላይ በባዶ ሸኘዋል። ለምን ነሳ ሞክር? ምን አይነት ስራ? እስኪ ምን አይነት ስራ እስኪ ጠቁመኛ። አንድ ማው ጓደኛ አለ። የሆነ ጥሩ ባል ረዳት ባርቴንደር ሰጥቷል። ከዚህ በፊት በአነስተኛ ባሩ ሰርቷል ልምድ አለው ብሎ ቢያስቀጥረውስ? እንዴት ነው? ቆይ እንዴት ነው ያለ ሙያዬ ባርቴንደር የምሆነው? እንዴት ምን ችግር አለ? አንተ እኮ ያልጠጣው ጥይት በብርጭቆ ብቻ ነው። ደግሞ እኮ ከተቀጅነት ወደ ቀጅነት መቀየር በጣም ቀላል ነው። ለመልመድም ረዳት ባርቴንደር ስለሆንክ ቀላል ነው። ያለ ሙያዬ ገብቼ መዘባረቅ አልፈልግም። ተውኝ። የምትከፍሉትን ክፈሉና እንሂድ ወደ የምንሄድበት። ስማታና እኮ በመጥል እኮ አስመሰል ምን ያጣድፋል? አትደረቅም አንተ በእናትህ ይሄን ንግር ወጣና ሰነል ሰጋበት እናትሪ እባክህ ወደዛ ሄድ። ለናገር እንዳለው ሰው ዘረጋለ እንዴ? በጫማ ጥፊ እኮ አፍንጫ ሊደፍ ነው። ውይ የኔ እናት እኔው ድቅ ልበልሽ። እዚህ ጋር ስክት በይላቸውና ወርድ በይላቸው። አንተ ገርማለሽ። ጄንስ ያለሳያ የኬሻን ጥላለ እንዴ? ድሮም ካንተ ጋር መጫወት እኮ ለመበላት ነገር። አንተ ምን ታደርግ? ኮሜዲያን ስትባሉ ፎግራችሁ እንጂ ሰርታችሁ አታውቁም። አንተ መንጀራቀር ባኮ ደዛ እንደዚህ ማታመሩ አግብታ መልስ አለ፣ ቅልቅል አለ፣ ምናምን ነገር ሁሉ ነገር ጨራርሳ ምናምን ነገር ጨራርሳ ባልየው ከስራ ሲመጣ ቬሎዋና ትናለ ሻንጣው ዘጋታ ቁጭ ብላ ተጠብቀዋለች። ቬሎ የወለቀ ቀን ፍቅር አብሮ ወልቋል።
እና ወደ ቤት እሄዳለሁ። እንዴት ታግሺ? ምን ሆነሽ ነው? በቃ አልፈልግም። እንደገና ወደ ቤተሰቦቼ እሄዳለሁ ነው ወደ ቤት ትሄጃለሽ? አዎ እሄዳለሁ። በቃ አዎ እሄዳለሁ። በቃ አዎ ትሄጃለሽ? አዎ አውጣና ሰጣት። 1 ብር ምንድን ነው 1 ብር? ለምን መሄጃ መመለሻ አጨኩ ነው። በአንድ ሳምንት ውስጥ የቤት ክራይን እስካልከፈልክ ድረስ ይኸው ቅራቅንቦህን ሰብስቤ ጣራ ላይ ከምሬ በተሻለ ብር ለተሻለ ሰው ነው ቤቴን የማከራየው። የሆነ ጥሩ ባል ረዳት ባርቴንደር ፍለጋ ሰምቻለሁ። ደግሞ እኮ ከተቀጅነት ወደ ቀጅነት መቀየር በጣም ቀላል ነው። ስማ ብላክ ሌብል ባምቧ ስትባል በበረዶ ትልካለህ። እያስተዋልክ ስራ እንጂ የማን ድንባርጃ። ስሙ እያያችሁት እንጂ ቆርቆሮ ሰላም ሁሉ ነገር ቤቱ ራሱ በጣም ደስ የሚል ቤት አይደል? አንተ ራስህ እንዴት ጸዳ ብለሃል። ቤት ነው ነው በጣም እሺ። ምን ታዛችሁ? እስቲ 1 ብሉ ሌብል አውርድ። ብሉ ሌብል እስከ ዛሬ ጠጣው ቢደመር እንኳን ብሉ ሌብል አያወርድም። ስማ ወንድማችን 2 ቀዝቃዛ ቢራ ስጠን፣ ላንተም ያስብ። እኔ እንኳን ለጊዜው ይቆየኝ። ሰላም ነው አይደል? ሁሉ ነገር ሰፈር ሁሉ ነገር ቺርስ። ኧረ ቀስ በል። የወይዘሮ ብርቅ ጠላህ መሰለህ ወይ? አንዱ 20 ብር ነው። 20 ብር አንዱ 20 ብር። ስማ ግብዣው ተሰርዟል። እንዴት ነው ስራው? ተስማማ? ለመርከብ? አዎ ለምጄዋለሁ፣ ግን ብዙ ስቆም እግሬን እያመመኝ ተቸግሬያለሁ። አሁን ጋር እናስተያዩ ነገ ለመሄድ አስቤያለሁ። ወይ ትገመት አሊያ ከዚህ ቤት እንውጣ። ታክስን በለደዛ ይሄንንም የጠጣው በስተት ነው። እሺ
የምትመጣ ከሆነ እዛው ክልላችን ፈልገን አብር ተስፉ በቀለ ራሽ ነው በእናታችሁ ከእንቱ ሶስት ወጣታ ልጅ ነው እዚህ ዛሽ ላይ አረፍ ያው አርቲፊሻል እግሩ በወቅቱ ስላልተቀየረ የታችኛው ክፍል ሙሉ በሙሉ በማለቁ የላይኛው መሰንጠቅ ጀምሯል። ይህም አጥንትን ጎድቶታል። ይሄኛው አርቲፊሻል እግር ላንተ ሊሆን አይገባውም። ሌላ አዲስ መግዛት ይኖርብሃል። ስለሆነም ረጅም ሰዓት መቆምም ሆነ ረዘም ያለ መንገድ መራመድ አጥንትን ሊጎዳው ስለሚችል ከፍተኛ ችግር ውስጥ እንዳትገባ ይሄንን አርቲፊሻል እግር በአስቸኳይ መግዛትና ማምጣት ይኖርብሃል። አሁን ልብ ብላችሁ ካያችሁ ባልና ሚስት የተጋቡ ሰውን አካባቢ ባል ያወራል፣ ሚስት ታዳምጣለች። ሚስት ታወራለች፣ ባል ያዳምጣል። ከአንድ ወር በኋላ ሁለቱም ያወራሉ። ማን ያዳምጣል? ጎረቤት። ያው የተጋቡ ሰሞን ባልና ሚስቶች ሁለቱም እጃቸውን ካነሱ አንዱ ሊታቀፍ አንዱን ለማቀፍ ነበር። ከወር በኋላ አንዱን ሊማታ አንዱን ሊከላከል ነው የሚሆነው እንግዲህ
እየመጣሁ መሀል ላይ ያዝናናችኋለሁ። አብራችሁ ስለቆያችሁ በጣም አመሰግናለሁ። ቴንክ ዩ። የኔ ጌታ ዛሬ በጣም ነው ያስደሰትከኝ። አሪፍ ስራ ነበር የሰራው። ስማ አንተ ይኸውልህ ቢበርደው እንኳን እጁን ኪሱ አይከት። የእሱን ሂሳብ እኔ ነኝ የምከፍለው። በደንብ አድርገህ አስተናግድ እሺ? አዎ። አየህ የሚያስጨብጭብ ስራ ከሰራ አጨብጫቢው ብዙ ነው። እስቲ ደብል ሪሌ ብልክዳል በዛው ማሽ ትሬዛ አንድ ሳምንት አልፈዋል። ለነገ ግን መውደቂያ እንፈልግ። እንዴ ነች ብርቅዬ? ምን ይቁለጨለጫል? ምን አይነት መከራ ውስጥ ነው ያለሁት? ቤት ኪራይ ሲያሳስበኝ እግሬም ራሱ መቀየር ፈለገ። እጅ ላይ ያለውን ስጣቸውና የተቀረውን ደግሞ ለደሞዝ ብለህ እግራቸው ላይ እንዲሆን ወድቀህ ለምናቸው። የእግሬን ነገር ደግሞ ተጋግዘን አንድ ነገር እናደርጋለን ሰሞኑን። ልክ ነው። እዛ ደግሞ የምሰራበት ቤት የኮሜዲ ምሽት ብለው እንዲህ ቁጭ አድርገው ነው ያሳደሩን። የምን ምሽት? የኮሜዲያን ምሽት ነው። አንተ ታዲያ ለምን አትሳተፍም? ምን ቤት ብዬ ነው የምሳተፈው? ኮሜዲያን ነኝ ብለህ ነው? ባንኩንስ ምን ልታደርግ ነው የገባኸው ብለው ውጣ ብለው ያባሩኝስ? እኔ ሰሞኑን ሳጥናው የነበረ ሶስታችንን በአጭር ጊዜ ውስጥ የሚለውጥ መርቅ የሆነ ሀሳብ አለ። መቼም እንደምታውቁት ስራ ቀዝቅዞ ሙሉ የብረታ ብረት እቃዎቼ ስራ ፈቷል አይደል? ስለዚህ እኛም ራቅ ያለ ቦታ ጥሩ ቤት ተከራይተን እኔም ሁሉንም የብረታ ብረት እቃዎችን እንዳለ እዛ እንወስድና ቦክባካ ለሶስት ጥርስ እንዴት እንደሚያደርገው ብታይ። ተረኛ አስገባል። ሽንታ ተረኛ ነው ልጅ ስሞትን ማለበል ሲላስነግሩኝ ስሜ ለማስቀየር የሚባል እሺ፣ ጥርስ ለማስነቀል 80 ብር ብቻ። 5 ደቂቃ ለመሞላ 80 ብር ትለኛለህ? ከፈለክ 80 ደቂቃ ትሮጣለህ። ይሄማ በጠራራ ፀሐይ ማድረስ መውጣት ነው። አንድም ጉሃ ቃፍ ውስጥ እጃችን ሲከተል ሲያንሰን ነው። ለእናንተ የሰው አፍማ የደረሳችሁ ነው ሌቦች። እኔ ነኝ እሱ ነው ዶክተሩ። ይሄኛውን አሞት ይሄኛውን ይጠዘጥዘኛል ይለኛል። ታዲያ በሽታውን የሚያኮነ ለምን ከሚስቱ ጋር አንድ ላይ ተባብሮ አይደለም እንጂ ቦክባካ እባክህ በሩን ትዘጋለን? ቀስ በል እንጂ
አረ ጥርሴ ልነቀል የመጣሁት ጥርሴ ስለቆሸሸ ልታጠብ ነው የመጣሁት። ጥርሴ ስለቆሸሸ ልታጠብ ነው የመጣሁት። አቤት እኔ እጄ አይጎዳም። እጄ አይጎዳም። አንደኛ፣ ሁለተኛ ደግሞ ምንም ችግር የለም። ማደንዘዣም ቢሆን ይሰጣል። እሺ እሺ፣ ምንም ችግር የለም። እሺ ጋ ወይ አይዞህ 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 ማለት ነው ያጠላል። ጥርሴ ስለቆሸሸ እኮ ልታጠብ ነው የመጣሁት። ልታጠብ ነው የመጣሁት። አረ ልታጠብ ነው የመጣሁት። ጥርሴ ስለቆሸሸ ልታጠብ ነው የመጣሁት። ግድ የለም ግድ የለም። አንዴ ምንም ችግር የለም። ይኸው አንዴ ታዳምጠናለህ። አንዴ ታዳምጣ የሚታጠበው ይታጠባል፣ የሚነቅለው ደግሞ ይነቅላል። ተጨማሪ ሂሳብ አናስከፍልም። አትፍራ አትፍራ። እሺ እሺ። እኔ ግን ልታጠብ ነው ጥርሴ ነው የመጣሁት። ለመታጠብ ስለቆሸሸ አዎ መታጠብ ለመታጠብ ምንም ችግር የለም። አይዞህ አይዞህ አይዞህ። እስኪ አንዴ ይሄ ገበታ ቅቤ በቢላዋ ካልሆነ እኮ ምንም አይፈቅም አይደል እንዴ? እስኪ አምጣው። በቃ አንዴ እንዴ እኔ አልፈልግም። ቀኑን ሙሉ ስንሰራ ነው ያለው። ቀኑን ሙሉ ስንደክም ነው ያለው። ታካሚዎች ፈርተው እንዲሄዱ ከዚህ የተሻለ ድምፅ አለ? እባክህ እናስቸግር። ከዚህ የተሻለ እኔ የሰለቸኝ ነገር ቢኖር ያንተን ግራ የገባውን ሀሳብ ዘወትር መስማት ነው። ተስፋ እኔ ይህን ካርታ ልበትነው ነው። ምንድን ነው አሽታችሁም እንዴ እናንተ? አንተ ምን ሆነህ? ለምን አትሆኝ? እባክህ ወደዛ ሂድ። ገና ለገና ምንጣፍ ይቆሻል ተብሎ አፍንጫችን ይደፈን እንዴ? ወይ ከነጫማ ግባ። ዛሬ ሰላም አይደል እንዴ? ታጥቂያለሁ። ኧረ እባክህ በእናትህ ይሄን ፌስታል እሰርበት። ዝም ብለህ እፍና አድርገው። አንተም ለኛ ብሎላችሁ ነው። ተዝተታ እዚህ ተቀምጠህ ስተንቀላፋ አታፍራ? ለምን አንደኛህን አልጋን ይዘህ መጥተህ እዚህ ተኝታሰር? ምን ይሄ የማይገባው ደነዝ ማይረባ አንዴ ላስቸግሮት። ምን ፈለክ? እዚህ ከአስተናጋጅነት በተጨማሪ ኮሜዲ ምናምን ስለምችል አንዳንዴ እዛ መድረክ ላይ በሰራ። ታዲያ እዚህ ባንኮኒ ውስጥ ምን ትሰራለህ? ንገረኛ፣ ምን ትሰራለህ?
መጀመሪያ ስትቀጠር የኮሜዲያን መሆንን መናገር ነበር። ኮሜዲያን በሻማ የሚፈለግበት ሀገር አንተ እዚህ ተቀምጠህ በቃ ጊዜን ታቃጥላለህ። ወይ በጣም እኮ የሚገርም ነው። ስማ ከዛሬ ጀምሮ ይሄንን ዩኒፎርምህን አውልቀህ ትጥልና ደሞዝህ በ5 እጥፍ አድርጎልህ በኮሜዲያንነት ስራ ትጀምራለህ። ሌላው ደግሞ ምን መሰለህ በየመድረኩ ቦነስ 500 ዕቃ የመኖሪያ ቤትና መኪና እንደ አስፈላጊነቱ ተነጋግረን እንዲሰጥ እናደርጋለን። ይቀልዳሉ እንዴ? ቀልዱንማ አንተ ራስህ ነው የጀመርከው። ሄደ ብርጭቆውን እጣ ደፋ። ተቃጠልኩ። ፌስታል ትንሽ ታንፈሰላል። በየሆነ አየሩ ልትበክለው ነው። ዝም በለው። አንደኛ ውስጥ ነው ታስተነፍሰዋል። ወንድማችን ዛሬ ስራ የለም እንዴ? አንተ እኮ ከበላ አትነቅልም። በቃ ሰው ከዚህ በላይ መንግስት የማያውቀውና ግብር የማይከፈልበት ስራ አለ እንዴ? እዚህም ስራ ነው፣ እዛም ስራ ነው። እንደውም ዛሬ አሞኛል፣ አልሄድም። ምን እንደምትሆነው ያለ ስማ፣ አሞኛል። እሺ ድምፅ እንዳታሰማ። ሄሎ እንዴት ነህ? ሰላም ነው። በጣም ጥሩ ነው። ሁሉም ነገር ጥሩ ነው። ታዲያ ለምን በጊዜ መተህ ቤቱን ሞቅ ሞቅ አታደርገውም? ዛሬ ትንሽ ይቅርታ፣ በጣም አሞኛል። እና አልመጣም ለማለት ነው? ዛሬ ኮሜዲያኑ ይቀርባል ብዬ ይህ ሁሉ ደንበኛ አንተን ቁጭ ብሎ እየጠበቀ አልመጣም ትላለህ እንዴ? ሄሎ ሄሎ ሄሎ፣ ስማ ይሄማ እኮ በስራት ቢሆን መጀመሪያ አዳምጠኝ። ስማኝ። እሺ እኔ አሁን ምንድን ነው ማድረግ ያለብኝ? የለም በሏቸው። እንዴት ብዬ ነው እንትን የምልህ? አዳምጠኝ። መጀመሪያ መናገር ነበረብህ። መጀመሪያ እኔ እንደሚያመኝ በምን አውቃለሁ? ጠንቋይ አልቀልም። ስማ እኔ እኮ እኔ የባሩ ማናጀር እንጂ የባሩ ባለቤት አይደለሁም። አንተ ሰውዬ ከኔ ጋር ጠላትነት አለ ማለት ነው። እኔ ባንተ የተነሳ ስራ መፍታት አለብኝ። እኔ ምን ላድርግ እንግዲህ የጤንነት ጉዳይ ነው። ታዳምጠኛለህ? ምንም ምክንያት አልነበረም። እሺ ከጤንነት አይበልጥብኝም እንግዲህ ቻው። ይኸውልህ ስትፈልግ አትምጣ ድራሽት ዛሬ እንግዲህ ወይ አስጨሳችኋለሁ ወይ ታስጨሱኛላችሁ። ምን እንደምትሆኑ ያሉት ቁጥጥና ታርጉ። የሚሳቡ ህጻናቶች ብዙ ነው። አሁን እኛ ሰፈር ጎረቤት ያለ በጣም ጠጭ ነው። በጣም ሁሌ በቃ ማታ እየመጣ ጭቅጭቅ ነው ቤት ውስጥ። በቃ ጠጭ ነው፣ በጣም ሰካራም ነው። እና ሁሉ ጊዜ እንደሚያደርገው አንድ ቀንም እንደዚሁ ጠጥቶ መጣና ቤት ገብቶ በሩን እንደከፈተ እነምጡ ተነሽ፣ ልጆቹ ደንግጠው ተነሱ። ጠቅላላ እነምጡ ተነሽ ያንደነሽ በጣም በኢኮኖሚ በጣም በልጆች መብዛት ምክንያት በኢኮኖሚ የተጎዳ ነው እና በጣም እልህ አለበት። ተነሽ ያንደነሽ አሁን ህጻናቶቹ ያሉ ተነሱ። በቃ አሁን ያንደነሽ ልብስ ልትቀይር ነው። ደስ አለች። ተነሽ ሸንጎ ተነስ፣ ለቡጡ ስጣት። ቡጡ አንቺ ለሸንጎ፣ አቡሽ ለሚሚ ስጣት። ሚሚ አንቺ ደግሞ ለቢያድግልኝ ስጪው። በቃ ተቃየሩ። እሺ ያላችሁ
በቃ እኛ ሰፈር እንደዚህ ነው። እኛ ሰፈር እንደዚህ ነው። እኛ ሰፈር እንደዚህ መንደር ብትገቡ በጣም ነው የምትስቁት። በጣም ነው የሚያስቀው። አሁን አንድ ሰው መንደር ውስጥ እንደዚህ ቆርቆሮ የጣሳ በካልቾ እየመታ እንደዚህ በካልቾ እየመታ ምናምን ነገር ብታገኙ ምንድነው ብላችሁ ብትጠይቁት ያስቃል እኮ መልሱ። ቤት እየቀየርኩ ነው የሚላችሁ። እኛ ሰፈር ለማኝ አይገባም ብያቸዋለሁ። አንድ ለማኝ አይገባም የኔ ቤቴ። እኔ ቤት በኩል እንደሚገቡ ብቻ አላውቅም። እንደዚሁ ደግሞ አንዱ ቤት በኩል እንደሾለከ አላውቅም። እንደዚሁ ገብቶ በር ላይ ቆሞ ስለመብራን ሲል ጎረቤቴ በጣም ወይዘሮ ብርቄ በጣም ያስቀ በር ከፈተን ወይ እዚህ ሰፈር እንዴት ገባ ለማኝ ነው? ውይ ዱባው ትወዳለህ? አዎ ይኸውልሽ ዱባው ጥሽ ዛሬ መቼ ቀን ስንት ነው? ጥቅምት 23 አላቸው። ይኸውልህ በቃ ግንቦት 14 ነው አሉት። የኛ ሰፈር በቃ እንደዚህ ነው። አመሰግናለሁ። እውነትም ቀልደኛ ነህ። እኔ እኮ ቅድም ስታወራልኝ ውሸትህን ነበር የመሰለኝ። ይሄ መድረክ እኮ የናፈቀው እንዳንተ አይነት ያዘኝ። ዛሬ ከጉድ ነው የወጣኝ። ለማንኛውም ሁሉንም ነገር እንነጋገራለን። ይሄ ቦነስ ነው። መሄድ ትችላለህ። ተፈቅዶልሃል። ቀበሌ ቆርጦት የትደርሳል ያሉት ዛፍ ቀበሌ ቆርጦት ድገሙ የትደርሳል ያሉት ዛፍ ቀበሌ ቆርጦት ይኸው አቆጠቆጠ። እግዚአብሔር ይመስገን። ምን ሳባ ይመጣል? ይሄን አታውቀውም እንዴ? እዛ አሮጊቷ ጠላ ቤት ተከራይቶ የሚኖረው ቅባቶቹን እየፎከረ የሚቀመቅመው ቁጥር 1 ችስታ ፍሬንዶች ደህና መሻችሁ? ይቅርታ እንደምን አደራችሁ? እባክህ ስራ ቦታ ነው። ጫር ገብርኤል እንፈተሽ፣ ገብርኤል እንፈተሽ ምናምን እንፈተሽ። አልዘሜን ግባ በለው አልዘሜን ግባ በለው አልዘሜን ግባ በለው። ኧረ ብርቄ
አንተ ሳምንት ሞልቷል። በጣት የመጡበት የሁለት ወር ቤት ኪራይ ወይዘሮ ብርቄ ቆሌን እንደገፈፈው መድኃኒዓለም እንደበቆዳ ስጋህን ይክፈፈው። ይጥላሊስ ደግሞ ቅድሚያ አልፈልግም። ምን ነው የሰማሁ ነገር አለ? ወይዘሮ ብርቄ ምንም የሰማሁት ነገር የለም። ያው ብሩ ከሚጠፋ ብዬ ነው። ስሜን አትጥራ፣ ስምህን ቄስ ይጥራው። ይኸው ቅድሚያ ከፍያለሁ ብለህ የቤት ኪራይ ሲጨምር አልከፍልም ብትል ይኸው ማንቁርትህን አንቄ ነው የምቀበልህ። በስመ አብ እንደው ምንድን ነው ጠጥተህ ያደርከው? ምንድን ነው? ኧረ መብርሃን ትልቅ ቦታ ላይ የምታደርሰኝ አንድ ስራ እድል አጋጠመችኝና ከጓደኞቼ ጋር ሻይ ቡና ምናምን ነገር እያለ የሆነች ግብዣ ነገር ነበረችና በቃ በዛ ምክንያት ነው ወይዘሮ ብርቄ እንደው ደስ ብሎኛል። እንደው የደስ እንደው አፈርሶን እንደው ብጋብዞት። አረቄን ጋበዝከኝ እኮ። በእኔ ላይ ችግራችሁን ተሸጋግራችሁ ወደ ጥሩ ነገር ስትሄዱ ዞር ብላችሁ ላታዩኝ አልፈልግም። እኔ ወይዘሮ ብርቄ እኔ ኧረ ሞት ይርሳኝ ወይዘሮ ብርቄ። እንዴ እናቴ እኮ ነው ወይዘሮ ብርቄ። እንዴ ወይዘሮ ብርቄ እኔ በቃ በፈለገው ነገር እንተጋገዛለን። እኔ እናቴ የዛሬ መጎሳቆሌ ናት። ድሮ ቀበሌ ውስጥ ዘመናዊ ዳንሰኛ ነበርኩ። እንዴ ወይዘሮ ብርቄ ባለፈው ድራመር ነበርኩ አላሉኝም እንዴ? አዎ ድራመር ነበርኩ። እሺ ይኸውልህ በየድግሱ ላይ በየሰርጉ ላይ ከበሮ ስመታ አይተው ሁለት እንጨት ሰጡኝና ከበሮ መቻ አደረኩኝ። ከዛ አንዱን እንጨት እችን ታውቃት የለዚህ ቺቺ ቀንጠልባ እሷ ትወስድልህና ስትጥለው አንድ አይቀረኝም። በዛ ባንዱ ኮንዳክተር ሆንኩኝ። ያም እንጨት ጥፍት ሲልልህ ተመልሼ ወደ ዘመናዊ ዳንሴ እርሶ። አዎ ይኸውልህ እንዲህ መጎሳቆሌ ናት። አዳሜ መሰረተ ትምህርት አልገባት ሲል እኮ እስከ መጨረሻው ሁለተኛ ድረስ የሄድኩኝ ብቸኛ የዚህ ቀበሌ ሴት እኔ ነኝ። ሁለተኛ ክፍል? አዎ ሁለተኛ ብቸኛዋ ሴት። አቤት ወይዘሮ ብርቄ። ይኸውልህ ምናምን ቆሎ ምናምን ሚጥሚጣ ምናምን በሶ የሚባለው በሙሉ በየእድሩና በየቤተክርስቲያኑ አፌን እየከፈትኩ ስለፈልፍ ነው ከኔ የተኮረጀ ፕሮጀክት። አፈሪ ብሉ አፈሪ ብሉ ብለው ይብሉ እንዴ አፈሪ ብሉ። እንግዲህ እንረዳዳለን ብለህ የለም ምንም ችግር ወይዘሮ ብርቄ እኔ አለው በተቻለኝ አቅም ተጋገዘ። ልናይ ነው ተስፉ ልናይ ነው። ትበላው የላት ተከታይ አማራት አሉ። ይኸውልህ አይጥና ሰው አንድ ነው። እንዴት ካላበሉት ዝም ብሎ አንገቱን አይሰጥም። ስለዚህ ይኸው እንደው ዝም ብለህ በዛች ላይ እንደው ሽንኩርትም ቢሆን ጣል አድርግባት። እሺ እሺ ወይዘሮ ብርቄ። ከሌለህም ከኔ መውሰድ ትችላለህ። እሺ ብርቅዬ ወይዘሮ ብርቄ። እሺ እሺ See what it says. ስማ አንተ ሁለት ዋይት ሆርስ በበረዶ። እኔ እኮ ይሄ መድረክ እኮ እንደ ምግብ ነው የሚልኝ አይደል? አውቃለሁ። ብቻ አንተ እመጣለሁ ብለህ በመቅረት ደንበኛው በሙሉ በጣም ነው የተሰማው። ከምሬ ነው የምልህ። ይሄ ልጅ ባይኖር እኮ በቃ ያ ሁሉ ህዝብ ቦጫጭቆ ነበር ይያለ። እኔ እንዳጋጣሚ ወደ ውጭ ወጥቼ ስመለስ እሱ እዚያ መድረክ ላይ የሆነ ነገር ያጫውታቸዋል። ብቻ አለ አይደል ያው ከባዶ ይሻላል። ሰዎቹም እኮ ታዲያ ረገው አይገርም። እና የታራ የመንደር ብርጭቆ አጣቢ እዚህ ወጥቶ መድረክ ላይ ሲዘል ዝም ብላየው። ስነ ስርዓት ነው። አርፈት ስራህን ስራ። ምን ይመስላል ይሄ መጥረቢያ ፊት? እኔና ጭራሽ ታፈጥብኛለህ አንተ። በመጀመሪያ ደረጃ አቅምንና ችሎታን መመዘን ትናንትና እዚህ ወጥተህ ስትቀባጥር ዝም ስላልኩ በቃ ጥጋብ ወጠረ አይደለም። አርፈህ ብርጭቆ መፍታት ይሻላል። ልቅቅ ብርጭቆ እንደማጠብ የሚቀል መስሎት እኮ ነው ዶማ ደደብ። ጭራሽ ያፈጥልኛል። ወተቱን ቂቤ ልታደርገው ነው እንዴ? እኔ በህይወቴ ሙሉ እንዳንተ በትንሽ ነገር የሚደሰት በትንሽ ነገር የሚከፋ ሰው አይቼም አላውቅም። ቆይ በምን ሂሳብ ነው ትንሽ ነገር የሚሆነው? ወይ ንገረኝ እስኪ አስረዳኝ። በምን ሂሳብ ነው ትንሽ ነገር የሚሆነው? እንዴትስ አድርጌ ነው ከዚች ደሞዜ ላይ አጠረቃቅሜ የግሬን አርቲፊሻል ማስቀየር? እንደ ልጅ ቦርቄ አላደግኩ። ልፋ ብሎ ፈጥሮኝ
መንደር ውስጥ ቤት መደለል ቀረ። መኪና መደለል ሊጀመር ነው። ማሻሻል ገዛሽ ሞባይል ማለት በቃ እንዴ አንተ በሰው ጊዜና ገንዘብ ትቀልዳለህ። አንድ መስኮት ለመስራት 2 ወር ስማ፣ ይሰራልሃል። ካለበዛም ገንዘብ ይመለስልሃል። ስማ እንጂ በአንተ ገንዘብ ማንም ፎቅ አይሰራም። ልቀቀኝ፣ ደሜን አታፍለው። ዛሬ እዚህ 3 ቀን ውስጥ ወይ መስኮቱን ወይ ገንዘቡን ማታስረክበኝ ከሆነ አንገትን እንደ ዶሮ ነው የምቀለት። ምኑና ያነበብኩሽ እኮ ነው። አትዙሩ፣ ወደዛ አትዙሩ። እዛ ጋ ያለው ሰውዬ ከዚህ በፊት የሆነ መስኮት ስራልኝ ብሎኝ የሆነ ችግር ተፈጥሮ አንገቱን ወደ መሬት እግሩን ወደ ላይ አንጠልጥዬ ብዙ ችግር አድርሼበታለሁ። አቲ ወደዛ ሳቅ እዚህ ጋ ያለው አንበቡ 100,000 ብር የሚያሸልም ታላቅ የኮሜዲያን ውድድር በሀገራችን ለመጀመሪያ ጊዜ በኤኬ ፕሮሞሽን ተዘጋጀ። ታላቅ የኮሜዲያን ውድድር በውድድሩ አሸናፊ ለሆነ ኮሜዲያን 100,000 ብር ሽልማት ተዘጋጅቷል። በውድድሩ ለመሳተፍ የሚፈልግ ሰው እስከ ህዳር 5 ቀን ከቀኑ 6 ሰዓት በሌክስ ፕላዛ ህንፃ 9ኛ ፎቅ መመዝገብ ይችላል። አይገርምም? ወዴት ነው? እዚህ ኤኬ ፕሮሞሽን የኮሜዲ ውድድር አለ። እሱን ለመመዝገብ እና እኔ እዚህ ማሳት ዝንጀሮ መጠበቅ ነው መስሎኝ ወይስ ቀጥኝና ጠጤ ስታዩ ውሃና ፀሐያታ የጥር ችግኝ መሰልኳችሁ ወይስ የህንዳ የእናት ጓዳ መሰለ የምትንጋጋው? ኮፈሩ እሱ አይፈው አይደለም። ለሞጫ 10 ደቂቃ ስለቀረው እንዳያመጡ ነው። ቸኮለሽ ከበረ ተመለስ። እንደውም ሰዓት ሞልቷል። ተመለሱ። ለመግባት 10 ደቂቃ ይቀረናል። መግባት መብታችን። ሞክረኝ። በዚህ ሽመል ከዛፍ ላይ ወደቀ ዱባ ነው ማስመስል። ከሳራ ጫካ ያመለጠ ጎሽ እኔ መካሻን አልፎ አይገባም። ሳራ በራ ማለት ነው። ሳራ በራ ማለት ነው። እኛ ዋቂ አሁን በዚህ 2 ዓመት አይደል እንዴ ደኑን መንጥረው ተው እያልናቸው በረሃ ያደረጉት 10 ደቂቃ መግባት መብታችን። በሕግ አምላክ ጀመር ልጀምር ነው። ጀምራ አልፈተሽም ልትል ጀምራ ተፈተሹና ግቡ። 10 ደቂቃ አለ። አንተም ፈትሾ ለመጨረስ ራሱ 10 ደቂቃ አይበቃም። አንተ ከመፈተሽ መጋዘን መፈተሽ ይቀላል። ዙርና ልጨርስ። በሕግ አምላክ በጣም ይኸው ሰባ በደረጃ ይቀጥላል። ማነህ? ይኸውልህ ግማሽ ላይ ተፈተሽ ነው ነግሬሃለሁ። ስትወጣ ግማሽ ትፈተሻለህ። የሰው ክብር ውድድሩን ለመመስገን ነው። ምዝገባውን ያበቃል። ጥቂት ሰከንዶች ቢቀሩትም የጊዜን አስፈላጊነት ላስተምር ስለፈለኩ ብቻ ነው። ሙሉ ስም እንጻፍበት።
እዚህ ወረቀት ላይ ባለው አድራሻ መሰረት ከ2 ቀናት በኋላ የማጣሪያ ውድድሩን መሳተፍ ትችላለህ። የማጣሪያ ውድድሩን ካለፍክ ከ15 ቀን በኋላ የሚዘጋጀውን የፍጻሜ ውድድር መሳተፍ ትችላለህ። መልካም እድል። እንኳን ቀልድ አልችልም ግን ዘፈን ሰውየው በጣም ደሃ ወንደላጤ ነው። ይሄ ደሃ ወንደላጤ ቤቱ በጣም ከመቆሸሹ የተነሳ ያው የሰው ልጅ ወደ ቤቱ ሲገባ አይደለም እግሩን ጠርጎ የሚገባው። ይሄ ወንደላጤ ግን ከቤት ሲወጣ ነው እግሩን ጠርጎ የሚወጣው። ለምን? ከተማ እንዳያቆሽሽ። ይሄ ወንደላጤ ካልሲው በጣም ከመቆሸሹ የተነሳ ሲያረገው እንደ ቦት ጫማ ነው። በዚህ ካልሲ ደግሞ ቢገርማችሁ ሰው ፈንክቷል። ይሄ ደሃ ወንደላጤ አንድ ቀን እዚህ ቤት ውስጥ ዛሬ ቁርጥ ጋብዛችሁ አቁመው ሲያቁመው በአንድ እጁ ቢላ በአንድ እጁ ጭራ የያዘ ስጋ የሸጠ መጀመሪያ ሸሚዙ አጸዳ። ሸሚዙ እንደ ጨጓራ ዘብዝቦ በቢላ ያጠበ። ሰላም ነው? ሰላም ነው? ሰላም ናችሁ? ሰላም ነው? ዛሬ ደግሞ ምን ሆናል? ምንም አለው ነገር አለ። የነበር ገበያ ሞቅሞቅ ሲል ይሄ ሰውዬ በነበር ፍሬምት ይሄ ስጋ ቤት ከፍቶ ገበያው ሸቀበው። እሱ ምድርን ይበላል፣ አንተ ምድርን እሱ ማለት ነው። በቃ ታዲያ ያገረሰ ሲተረት ነገሩ ነው እንጂ ገጀራ ሰው ይጎዳል። እሺ አሁን ስራ አንተ ሰውዬ ግን አለ ድመት በሰላም ተገላገለች። ድመት በየሳምንቱ የመጣ ድመቴ እርጉዝ ናት ቅጥብጣቢ፣ ድመቴ እርጉዝ ናት ቅጥብጣቢ። የእሱ ድመት ሰው ናት እንዴ? በ9 ወር የምትወልደው ብዬ ግራ ገብቶ አሁን ድመቱ አወኩት። ድመቱ ራሱ ነው። በቃ ስራ አንጋቻው ራሱ ነው። ስራ አሁን ምን ችግር ይሁን ብልታት ለጥብስ የሚሆን ከጎድና አድርግበት። ከሻኛ ደግሞ ከነጭ ነጣ ካለ ጣል አድርግበት። ምንም ችግር የለም። ይኸውልህ ከጭቅና ይኑረው ዳዊት ነብሮ ከነብሮ ምንም ችግር የለም። ከዘርፍ አድርግበት። በዘርፍ እሺ ምን ይችላል?
ከታላቅ ከታናሽም ትንሽ ነው ሲጋበላተኛ ሲጋቀ ግን ይኸውልህ አደራ በቃ ጥብሱ ደረቅ ያለ ብቻ ስንት ኪሎ ላድርገው? ስንት ኪሎ ላድርገው? እንግዲህ ከነሚጠበሰው ምን ሺህ ዓመት አይነው ሩብ ኪሎ ከበላይ ዞርበት ከጥጥ ነበር መቁረጥ ኦዛይ ደንጋ ሶሪ ራሱ ሶሪ አንዴ ነው እንጂ ጥቁር በሬ መሰለ ሰውዬ ሆዲያ ጮሆ ሩብ ኪሎ ይላል እንዴ? ቆይ ሩብ ኪሎ ስጋ ለሶስት እንደ ጫት ተግዚራ በጉንጫችሁ ትይዙ ነው ከበሬ ዞርበት እንቅስቃሴዎች በመቶ ሺዎች ሊሆኑ ነው አዎ ይመችሽ ፍሬድ እኮ በቃ ልዩነት እየሰፋ ነው ተቆሰች አባ ኧረ እባካችሁ አንድ ጆፌ መጣው እሱ በጣም የሚያሰጋኝ ይመስለኛል ይሄን ያህል የሚያሰጋ የሆነ ብርጭቆ አጣቢ ነው አልገላቂ ብሎ አስገብተውት ጥላኝ እየተከተለ አላሰራም እሱ ብቻ እንዴት እንደማደርገው ይሄ መሰለ ድል እንዳያመጣ 100,000 ብር ማለት ደግሞ ወረቀት ማለት አይደለም እንዲህ ካለ ደግሞ ወዘሮ ብርኬ ቦዘውን ነገር በርሶ ጥየዋል ታዲያ እኮ ያንተ ችግር ብቻ አይደለም የእኔም እኮ ነው ያንተ ተሳካልህ ማለት የኔ ፕሮጀክት ተሳካ ማለት ነው ለቲፎዛ አታስብ 40 ሆኜ ነው የምመጣልህ እንደው ጠጡ ዛሬ እኔ ግብዣ ነው ጠጡ እንግዲህ አታስቢያችንም እንግዲህ ታውቂያለህ እንግዲህ በቃ እሺ እና ያው እንዳልኳችሁ ነው ሁሉም የየራሱን ስራ መስራት አለበት አንዳንዴ ያለ ልምዱ የጥርስ ሐኪም ይሆንና በዛው ጭንቅላት የሚሰረስራል ሁሉም ሰው የየራሱ የሆነ ተሰጥኦ ይኖረዋል ስለዚህ ያን ተሰጥኦ በአግባቡ መጠቀም መሀል እየመጣን እንጫወታለን ስለዛ መልካም ቆይታ እናመሰግናለን ኮሜዲያን ባርቴንደር እስቲ ደብል ሪሌብል ግዳል በዛው ማሽ ትሬዛ አንተ ግን ምንድነው እንደ ቀትር ጥላ ከስር ከስር የተከተልክ ስራ እንዳልሰራ የምታደርገው? ውድድሩ አገር አቀፍ ውድድር መሰለኝ ለመመዝገብ ደግሞ አንተ ማስፈቀድ ያለብኝ አይመስለኝም አገር አቀፍ ወጎጉሩማ ይዘህዋል ስማ ይሄ እንዳረቄ ከጠርሙስ ወደ ብርጭቆ የምትቀለው ነገር መሰለ እንዴ እንዳንተ አይነቱ እንደ ቢራ ካንገቱ በላይ ጭንቅላት ያለው ቆርኪናስ ኮሜዲያን ለመሆን እንደገና መፈጠር አለበት ኦኬ ለምን አትሆኝም እስራኤል ስራበት ለምን አትሆኝም ካሁን በኋላ ከዚህ ባዶ ጭኔ በመጓዝበት መንገድ የምትጓዝ ከሆነ በገዛ ፍቃድ ከስራ ነልቀህ ቁጥረው ስነ ስርዓት ይኖር እንዴ አረማመድ እኔ እኮ በቀደም መድረክ ላይ ሳይሽ እኮ ስታይልሽ መስሎኝ ነበር ለካ ውሃ ልክ ላይ ችግር አለ ለነገሩ ከመሰረቱ ችግር ካለ ጭንቅላት ላይ ችግር ባይኖር ነው የሚገርመኝ ብርጭቆ ራስ እሺ እንዴ ያልክ ኮሜዲያን ለመሆን ትፈልጋለህ
ደህና ነህ አይደል? ሳቅ ተቀርቶ የማያልቅ የደስታ ምንጭ ነው። ሳቅ የመንፈስ ምግብ፣ የተስፋ ስንቅም ጭምር ነው። ሰላም ጤና ይስጥልን ክቡራትና ክቡራን፣ ይህ በየዓመቱ በኮሜዲያኖች መካከል የሚካሄደው ታላቅ የቀልድ ውድድር ነው። በዘንድሮው ዓመትም ከተለመደው በተለየ መልኩ በተወዳዳሪዎችም በሽልማትም ከፍ ብሎ ቀርቧል። ለመጨረሻ ዙር አልፎ ከቀረቡት 10 ተወዳዳሪዎች መካከል በዚህ ውድድር አንደኛ የሚወጣው አሸናፊ ብቻ የሚሸለም ይሆናል። አሸናፊ የሚሆነውም ተወዳዳሪ 100,000 ብር እንዲሁም ከስፖንሰሮች የሚመጡ የተለያዩ ሽልማቶችን ያገኛል። እንዲሁም በጀርመን ሀገር የሚኖሩ ኢትዮጵያውያን በሚያዘጋጁት የባህል ፌስቲቫል ላይ ተገኝቶ ስራዎቹን ያቀርባል። ሙሉ ወጪውንም አዘጋጅ ኮሚቴው ይሸፍንለታል። ፕሮግራማችንን ዘና ብላችሁ እንድትከታተሉ እንጋብዛለን። ውድድሩን የሚመሩልን ዳኞች ያው ቦታቸውን ይዘዋል። ለተመልካቾች መልካም ቆይታ፣ ለተወዳዳሪዎች መልካም ዕድል እንመኛለን። ስንቱ ፈረንጅ በኤሌክትሪክ ሲጠበስ ግንባር የለ ጥይት እኮ ነው ያለው። ደግሞ እኮ ግንባር የለ ጥይት ያለው እኮ ጥይት እንዳይባክን ለመንግስት አዝኖ እኮ ነው። ምንድነው ጥይት እንዴ? ምንድነው ግንባር? ምንድነው የምታወሩት እንዴ? ምንድነው ጥይት እንዴ? ደግሞ እኮ ተወኝ እያለው እኮ ነው ሰበብ ውስጥ የከተተው ይሄ ሰበበኛ። ወይ ምንድነው ጥይት እንዴ? ምንድነው እንጂ ምንድነው ዶሮ? ምንድነው ሰበብ? ማነው ሰበበኛ? እንዴ ሞት እንደው ለማንም አይቀር። ዋናው ቁም ነገሩ ንስሐ መግባቱ ላይ እስመ ሁሉ አላፊ ገይራ፣ ሁሉም ነገር ጠፊ አላፊ ነው ማለት ነው። ፍቅሮስ ሰሐቦ ወመንበሩ ለወል አብዘቦ እስከ አውድ ብሏል መጽሐፉ። አይዞ ምህረቱን ያወርድልሃል። ምንድነው ንስሐ? ቆይ ምንድነው መንግስት እንዴ? ምንድነው ሞት እንዴ? ቆይ ምንድነው ሞት? ቆይ ሞታ 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 ለዋባ አይዞ አይ አንድ የሚገደል እስረኛ አለ ተብሎ ንስሐ ልንቀበል ነበር አመጣጣችን። ማን ነው የሚገደለው? አይዞህ አይዞህ ማን ነው የሚገደለው? አይዞህ 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 አባ እንደሚባል እስረኛ እዚህ የለም። እዚህ የለም? አዎ እሱ አይደለም። እኔ እኮ ቀድሞውንም ጠርጥሬ ነበረ። አይ ልፋታችን ከንቱ ድካም። አቶ ተስፋ በቀለ በሰውና በንብረት ላይ ጉዳት በማድረስ ተጠርጥረ በቁጥጥር ስር በዋልክበት ወንጀል በሰው ላይ የደረሰው ጉዳት ለሞት እንደማያደርሰው ስለተረጋገጠ ፍርድ ቤት የዋስ መብት አያስከለክለውም ብሎ የ1,000 ብር የዋስ መብት በሰጠ መሰረት ዋስ አስፈላጊውን ስላሟሉ በዋስ ተለቀቀ። በቀጥታ የሚተላለፈውን የኮሜዲያኖች የቀልድ ውድድር በየቤታችሁ ናችሁ የምትከታተሉ ታዳሚዎች ድጋፋችሁና አስተያየታችሁን በቀጥታ የስልክ መስመራችን 0116662858 እንዲሁም በሞባይል መስመራችን 0911125641 ኤስኤምኤስ በማድረግ መግለጽ እንደምትችሉ በድጋሚ ለማሳወቅ እወዳለሁ። ክቡራትና ክቡራን እዚህ አዳራሽ ላይ ከተለያየ ቦታ ጥሪ ተደርገውላችሁ የመጣችሁ እንግዶቻችን ገንዘብ እንዴት ግን ገንዘብ እባክህ ሰዓቱ እየረፈደብን ነው የሚሉት። አዎ የውድድሩ ሰዓት እየደረሰ ስለሆነ መፍጠን አለብን። እሺ ገንዘብ ከየት ተገኘ? ስለ ገንዘቡ በኋላ እናወራለን። እሺ እንሂድ። ቮልሷስ
ቮልሷ ታስቸግረኝ ነበር ሸጥኳት። አዎ ተስፋ አስቸግር ነበር ሸጣት። አሁን መፍጠን አለብን። የውድድሩ ሰዓት እየደረሰ ነው። ምን እያደረጋችሁ ነው? ምን እየሰራችሁ ነው? እና ተስፋ ለኔ ስትሉ ምን እያደረጋችሁ ነው? ተስፋ በእናትህ እኮ ታሰርኩም ተፈታሁም እኮ እያው ነው የኔ ህይወት። ተስፋ ቶሎ መፍጠን አለብን። እንዳረፍድብን በእናትህ በቃ ተወዳዳሪዎቻችንን ስማቸውን ጠራለሁ። በሞራል እንድትቀበሉንን ጠይቃለሁ። ኮሜዲያን ናትናኤል ጸጋዬ፣ ኮሜዲያን ናትናኤል ጸጋዬ፣ ኮሜዲያን ዮናስ ጌታቸው፣ ኮሜዲያን ዮናስ ጌታቸው፣ ኮሜዲያን ያሬድ ቡትላ፣ ኮሜዲያን ዘጠነኛ ተወዳዳሪያችን ሴት ናት። ኮሜዲያን ሰብለ ወንጌል፣ የመጨረሻው ተወዳዳሪያችን ኮሜዲያን ተስፉ በቀለ፣ ኮሜዲያን ተስፉ በቀለ። የመጨረሻው ተወዳዳሪ የተገኘ አይመስለንም። ኮሜዲያን ተስፉ በቀለ። ያው ዳኞች በዘጠኝ ተወዳዳሪዎች እንቀጥላለን። እሺ፣ በዚህ የኮሜዲ ውድድር እያንዳንዱ ተወዳዳሪ 3 ቃል ያቀርባል። በዳኞች ውሳኔ አሸናፊ ይለያል። ለመጨረሻው ዙር የሚያልፈው ኮሜዲያን የ100,000 ብር ሽልማት ያገኛል። የዓመቱ ኮሜዲያንም ተብሎ ይሰየማል። አንድ ተወዳዳሪ ተስፋ በቀለ የተባለ ባለመገኘቱ በ9 ተወዳዳሪ ብቻ አለው የመጀመሪያው ተወዳዳሪ በሚያቀርበው ቀልድ ውድድሩን እንጀምራለን። አያትየው ገበያ ቦታ ከልጃቸው ልጅ ጋር ገብተው እቃ ምናምን ይገዛዛሉና ልጁ እቃውን
ያንንም በደግ ሲያደርግ ያዩታል። ማን ዲፕሎም የተረገመ ልጅ ዝም ብሎ ያገኘው ነው እንደሚያነሳው ዲፕሎም። አስተናጋጁ ይመጣና እንዴ አባት የእርሶ ልጅ ነው? ኧረ ልጅ ነው። ታዲያ እንዴት ዲፕሎም አሉት? አይ ተለቋ ልጅ ተማሪ ብዬ ኮሌጅ ባስገባት ቸክላ ተምራ ያው ዲፕሎም አመጣች። ዲፕሎም ታው ዲፕሎም ታው። አንድ ልጅ አለች እና አባትየዋን ሁል ጊዜ እኔ ውጭ ሀገር ብሄድ ለአንተ ሚኒባስ ነው ምልከው ብላቸዋለች። እና አጋጣሚ ዲቪ ወጣላትና ሄደች እና በአመቱ ወለደች። እዛ ማሳደግ ችግር ነው። አባቷ ጋር ልጁን ላከችው እና ስልክ ስትደውል አባትየው ምነው ልጄ ከሚኒባሱ በፊት ወያላው ላክሽልኝ አስቀድመዋለች ለማለት ነው። አመሰግናለሁ። አያትየው እዚህ ጋር ጥጥ እየፈተሉ ነው። ልጅ እዚህ ጋር መስታወት እያየች ትቁንጃጃለች እና እማዬ እኔ ምን አይነት ባል እንደፈልግ ታውቂያለሽ? በቃ ቤት ስገባ የሚያዝናናኝ በቃ አንዳንዴ አልፎ እንደዚህ ሰበር ዜና መሀል እያገባ እንዲህ ትኩስ ወሬዎች የሚያሰማኝ ጭውውት እንዲህ ድራማዎችን እያሰራ የሚያዝናናኝ ያውልሽ ደጅት ነው። ዝም ብለሽ 21 ኢንች ቲቪ ግዥና ቁጭ በል። መቼም አታገኝም ይሄንን ባል። አማነው አቦ እኔ ተደሴ ነው የመጣሁት። እዚህ እንድሮያቸው የኛ ሊቀመንበር እሷ እዛ አዲስ አበባ እንትን ቀልድ ውድድር አለ ተወዳደር ብላ በደብዳቤ ነው የላከችኝ። ትመጣ ባለፈው ያቺ የሱፌኔን ጓደኛ እዚህ ሌባ ሰልሏት ኑሮ እንደው እዛ መርካቶ እየታገሉ ተዚህ ተደረኪሱ 20 ብር አልሰዋት እንደው ክፉኛ አልቅሳ እንግዲህ ሸዋ ሰው በኔ 20 ብር ትትራጭ ደር ብላ ሄደች። እኔ ደግሞ ዛሬ በዚህ እስቲ ወዲያጀ ሚካኤል ነው በተስኪያ ለሳለም ብዬ በተስኪያም ገባሁና እንደው ገና ሰላም ለኪ ቅዱስ ቤተ ክርስቲያን ብዬ ዞር ከማለቴ እንደው ጅባይ በለሽ ጫማ እኮ ነው ያረኩት። ይሄ ተጎማ የሚሰራው ላሳርጎታል። ምን እንደሚጠቅመው አላውቅም። እሪ አልኳ እኔ ምን የሞኝ እንዴ ድሮ ተሞኘ ደግሞ አያቴም ተሞኙ ደግሞ ዛሬ እኔ ልክል ነው አልኩኝና እሪ ጫማዬን ውለዱ አልኩ። ውለዱ ታለዛ አባቴ የሰሩትን ነው የምሰራው ውለዱ አለበለዛ ተዚህ በተስኪያን አልወጣም አልኩኝ። እንደው ሁሉም ተደናገጠ። ምንድነው እስቲ አባቴ የሰሩት አለኝ አንዱ። አባቴ የሰሩትን ማን እኔ ማቆ ሰራዋለሁ አለበለዛ ጫማዬን ስጡኝ። የተባረከ ሰው ይብቃኛ አላውቅም። ይሄን ጫማ ሰጠኝ ይዤ መጣሁ። ግን እንደው ጫማው ባይሰጥህ ምን ታደርግ ነበር? አባቴ ምንድነው የሰሩት አለኝ። አባቴ በባዶ እግሩ ሄድ ነበር እኔም በባዶ እግሩ ሄዳለሁ አልኩኝና ወደ መጣሁበት ልመለስ ነው እላችኋለሁ። አመሰግናለሁ። የታሪክ ትምህርት የጀመሩ አንድ ሽማግሌ ሰውዬ ማታ ይማራሉ። ከትምህርት ቤት በመጡ ሰዓት ወይም ቀን በሰፈር ውስጥ ሲያልፉ አንድ የሚኮተኩት ልጅ አለ። እሱን ያገኙታል። ኮትኩት አንተ ኮትኩት፣ ስማ ስለ ናፖሊዮን ታውቃለህ ታሪክ? አንተ ኮትኩት አትማርና ኮትኩት አንተ። ልጁ እየኮተኮተ ዝም ብሎ ያያቸዋል። በሚቀጥለውም ቀን ከትምህርት ቤት ሲመለሱ እሱ ኮትኩት አንተ ኮትኩት አንተ ኮትኩት፣ ምን አለብህ አንተ ስለ አጼ ዘርዓ ያዕቆብ ታሪክ ታውቃለህ? ኧረ እኔ አላውቅም አባት እኔ አላውቅም። ኮትኩት አንተማ ኮትኩት ነው ስራ። በሶስተኛውም ቀን ያው ልጅ ኮትኩቴ ስለ አጼ ቴዎድሮስ ታውቃለህ? ልጁ ዶማውን አስቀመጠና እሺ ተሼ ብረቱን ያውቁታል አለ። ተሼ ብረቱን ያውቁታል? ተሼ ብረቱ አላውቀውም እኮ አያውቁትም። እርሱ የማታ ሊማሩ ሲሄዱ ሚስቶት ጋር የሚገባው ነው። ክቡራትና ክቡራን ያው ውድድሩ እንደምትመለከቱት ሞቅ ደመቅ ብሎ ቀጥሏል። በዚህ አዳራሽ ውስጥ ካለው ታዳሚ በተጨማሪ በርካታ የስልክ ጥሪዎች ከመዲናችን አዲስ አበባ ከክልል ከተሞችና እንደዚሁም ከባህር ማዶ የድጋፍና መልካም ምኞት መግለጫቸው እየደረሰን ነው። እጅግ በጣም እናመሰግናለን። እንግዲህ ከነበሩት 10 ተወዳዳሪዎች መካከል ወደ ሁለተኛው ዙር ያለፉ 4 ተወዳዳሪዎችን ዳኞች ውጤቱን ሰጥተውኛል። እነሱን አሳውቃለሁ። የመጀመሪያዋ ተወዳዳሪ ኮሜዲያን ሰብለ ወንጌል፣
ኮሜዲያን ናትናኤል፣ ኮሜዲያን ናትናኤል፣ ኮሜዲያን ዮናስ ጌታቸው፣ ኮሜዲያን ዮናስ ጌታቸው እንዲሁም ኮሜዲያን ተስፉ በቀለ፣ ኮሜዲያን ተስፉ በቀለ። እንግዲህ ከነዚህ አራት ተወዳዳሪዎች መካከል አንዱ ብቻ አሸናፊ ነው የሚሸለመው። ወደ ቀጣዩ ውድድር ነው የምናመራው። መልካም ቆይታ። ደግሞ ቀልድ ደግሞ ከኛ ዛሬ ማታ ማለት እሱ ነው ኮንፊደንሱ ራሱ ዛሬ እዚህ እጃችን ላይ ደርሷል። ይሁን እንጂ ዳኞች አስቸጋሪ የሆነ ውድድር እንደሆነባቸው ነው የገለጹልኝ። ትንቅንቁ በርትቷል። ሁሉም ተወዳዳሪዎች 100,000 ብርና ሌሎች በርካታ ሽልማቶችን ለመውሰድ ታዳሚውን በሳቅ ለማዝናናት እየጣሩ ነው። እጅ ላይ ያለው ውጤት እንደሚያመለክተው ከሆነ ደግሞ ሁለት ተወዳዳሪዎች እኩል ነጥብ በማምጣታቸው ዳኞች አሸናፊውን ለመለየት ተቸግረዋል። ስለዚህ አሸናፊውን ለመለየት ሁለቱም ተወዳዳሪዎች በራሳቸው ላይ እንዲቀልዱ ይደረጋል። በራሱ ላይ በመቀለድ ተመልካቹን በሚገባ ያዝናና ለመጨረሻው ውጤት ይደርሳል። 100,000 ብሩን ይወስዳል ማለት ነው። ለመጨረሻው ዙር ያለፉ ተወዳዳሪዎች ኮሜዲያን ዮናስ ጌታቸውና ኮሜዲያን ተስፉ በቀለ ሁለቱ ተወዳዳሪዎች ናቸው። ለመጨረሻው ዙር ያለፉት እንግዲህ መልካም ምኞት እንመኝላቸዋለን። ውድድሩ ይቀጥላል። እንግዲህ ያው እኔ በተለያየ ቦታ የተለያየ ስም ነው ያለኝ። አንዳንድ ጓደኞቼ ተንቀሳቃሽ ከሰር ይሉኛል። ያው ከጥቁረቴ ጋር በተያያዘ ነው። አንዳንዶቹ ደግሞ ጥቁረቴና ውፍረቴን በማየት ለአቅመ አዳም የደረሰ እንስራ የሚሉም አሉ። አንዳንዴ ለራሴ ግርም ይለኛል። ውሃ ግጥም አድርጌ የሰጣ ቡና መሸናበት አጋጣሚ ነው ያለውና ዶክተሮችን ሳማክር ያው ከለርን እያለቀለከው ነው ብለውኛል። ጓደኞቼ ሰውነታቸው ላይ ታቱ ሲያስደርጉ አይቼ ለምን እኔ እስከማናንሳለሁ ብዬ ታቱ ለማስደረግ ይኩኝ ልብሴን አውላልቄ ስገባ አየህ አንተ እንደ ብላክቦርድ በቾክ ካልሆነ በስተቀር ስለማይታይ በቾክ ስንጀምር እንጠራለን ብለው ያው ኩመር እየተመልሻለሁ። አደጋ አጋጥሞኝ እግሬ አርቲፊሻል ነው። ምንም እንኳን አካል ጉዳተኛ በሆነም አካል ጉዳተኞች ደግሞ ማንኛውም ሙሉ አካል ያለው ሰው መስራት የሚችለውን ሁሉ መስራት የምንችል ነንና ያው እንግዲህ ጨዋታ ሲጀመር ቀልድ በራስ ሲቀለድ ያምራል። ያው ከራሴ ገጠመኝ ልነሳ። አንድ ጊዜ የሆነ ሰው ቤት ግቢ ውስጥ ዘመድ ለመጠየቅ ስገባ ውሻው መጣና ሊበላኝ አራወጠኝ። በቃ አጠገቤ ልክ ሲደርስ የፍስግ አሳየሁትና የጾም ሰጠሁት። የኔ ቤት በጣም የሚገርም በጣም የሚገርም ነው። የኔ ቤት አሁን እዛ ቤት ውስጥ ገብቼ ኮት ለመለወጥ አልችልም። በጣም ጠባብ ስለሆነ ውጪ ሄጄ ነው የምለውጠው። በጣም የሚገርም ነገር ሀሳብ እንኳን ለመለወጥ ፈልግ ውጪ ሄጄ ነው የምለውጠው። አያስቅም የእውነት። አሁን ባለብሩና ዳቦ ቤቱ ስለመብላት አይታሰብም። ግድግዳውን ስለሚነካ ውጭ ነው የምበላው።
እኛ ሰፈር ሰው ግቢ ለማንኳኳት ምናምን ነገር ብትሄዱ ተናካሹ ያለ ተጠንቀቁ ምናምን ነገር የለም። ልጅ እንዳትረግጥ ነው የሚለው። በእውነት አያስቅም፣ አያስቅም። እኛ ሰፈር አሁን መሀን የተባለችው 9 ልጅ አላት፣ 9 አላት። ክቡራትና ክቡራን አሁን በሚገባ የዚህ ውድድር አሸናፊ ተለይቷል። የ100 ሺህ ብር እንዲሁም ሌሎች በርካታ ሽልማት ባለቤትም ሆኗል። አሸናፊውን ለመለየት በርካታ የስልክ ጥሪዎች፣ የኤስኤምኤስ መልእክቶች ተቀብለናል። እናመሰግናለን። በዚህም መሰረት ለመጨረሻ ዙር ከቀሩት 2 ተወዳዳሪዎች መካከል ኮሜዲያን ተስፉ በቀለ አሸናፊ ሆኗል። ኮሜዲያን ተስፉ በቀለ አሸናፊ ሆኗል። ኮሜዲያን ተስፉ በቀለ የዚህ ዓመት የኮሜዲ ውድድር አሸናፊ ነው። ኮሜዲያን ተስፉ በቀለ ሞራል አንዴ ቆም ብላችሁ አንዴ ተነሱለት። ሞራል ያስፈልጋቸዋል። ሞራል በእድሜ የገፉ ሽማግሌ ታክሲ ለመያዝ ያው ታክሲ ማዞሪያ ጋር ብዙን ጊዜ ሰው ግርግር ይፈጠራል። በጣም ግርግር ነው ያለው እና እዛ መሀል ሽማግሌው ቆመዋል። በመሀል ደግሞ ያው ታክሲ መሀል ላይ መሳፈሪያ መሀል ላይ ሌባ አለ እና ያ ሌባ የሚዘርፈውን ነገር ነው የሚያየው። አጋጣሚ ሆኖ ከሽማግሌው ኪስ ውስጥ ሞባይል መጮህ ጀመረች። ጭር ትላለች። ዝም እሱ እጁ እንዳዘጋጀ ነው። በጣም ብዙ ደቂቃ ካለ በኋላ ሰልችቶት አባባ አላቸው። ወይ አሉት። ሞባይሉት እኮ እየጮኸ ነው አላቸው። ልጄ ይጮህ፣ እኔ በኋላ ከምጮህ አሁን ይጮህ አለ። ድንኳን ውስጥ በጣም እያዘነች በጣም እያዘነች ማርሽ ተሰማ። ማርሽ ታምቡር ዱዱዱም ሲባል አባዬ ላንተ እኮ ነው የሚመታው፣ ምን አለ እኔም በመቱኝ። ትንሽ ቆይቶ ተተኮሰ። አባዬ ላንተ እኮ ነው የተኮሱት፣ ምን አለ እኔም በተኮሱኝ። ትንሽ ቆይቶ ጥሩምባ ተነፋ። አባዬ ላንተ እኮ ነው የነፉት፣ ምን አለ እኔን። የወይዘሮ ብርቄን ኤክስፖርት ጠላና ጠጅ እየጠጣን እንዝናና። መልካም ምሽት፣ ተጋበዙልኝ። በጣም አመሰግናለሁ። ለተስኪ የሚጠጣው ስጠኝ።
ተስፍዬ የኔ ጌታ እንደምን እንኳን ደህና መጣ። እንኳን ደህና ቆየ። እኔ እኮ ይኸውልህ መምጣት በጋዜጣ ላይ አንብቤ እኮ ነው ያወቅሁት። ይገርምሃል፣ ያንተን መምጣት የሚያውቁ ደንበኞቼ ካላመጣሁ እያሉ ሲጨቀጭቁኝ በቃ እዚህ እንደምትሰራ ስላወኩኝ ነው የመጣሁት። ታዲያ ምን ችግር አለው? ምንም ችግር የለውም። አውቃለሁ ተስፍዬ፣ በደንብ ነው የማውቀው፣ በደንብ አውቃለሁ። ታዲያ ለምንድን ነው እንደው የመድረክ ልብሶች ገዝተህ በቃ በሳምንት አንድ ቀን እኔ ቤት ትሰራለህ? እዚህ ቤት ከሚከፈል 3 እጥፍ አድርጌ ነው የምከፍልህ። ከአውሮፓ በርካታ ልብሶች ይዤ ስለመጣሁ የልብሱም ነገር አታስብ። እንደገና ደግሞ በሳምንት አንድ ቀን ለምን በሳምንት 4 ቀን እንደገና ደግሞ ደሞዝ እከፍላለሁ ምናምን ትላለህ። እኔ ለአንተ በነፃ ነው የምሰራው። ትቀልዳለህ? ቀልዱንማ የጀመርከው አንተ ነህ ደፋር። ተስፉ ለጓደኝነታችን ቺርስ።